ገና አልተቀበልኩትም። ይመጣል አገኘዋለሁ እያልኩ ነው የምጠብቀው። የተወዳጁ አርቲስት ነጻነት ወርቅነህ ህልፈትን ተከትሎ በተለይ ደግሞ ከባለቤቱ ጋር በተያያዘ በቀብር ስነ ስርዓቱ ላይ ለምን ፊቷን ሸፈነች የሚሉ የተለያዩ ሀሳቦች በማህበራዊ ሚዲያው ላይ ሲዘዋወሩ ነበር። ነገር ግን ብዙዎች እንግዲህ ሀዘናችንን የምንገልጽበት መንገድ ይለያያል፣ እባካችሁ አታስጨንቋት የሚሉም ሀሳቦች ሲሰጡ ነበር። በትናንትናው ዕለት የአርቲስት ነጻነት እህትም ባለቤቱ ህመም አለባት፣ እባካችሁ ህመሟን ታስታም፣ አሁን የኛ ጭንቀት እሷ ምንም መስራት ስለማትችል ልጆቿ በምን ሁኔታ ይኖራሉ የሚለው ጥያቄ ነው። አርቲስት ነጻነት ወርቅነህ ለባለቤቱ ያለው ፍቅር ተነግሮ የማያልቅ ነው እያለች ተናግራ ነበር። ታዲያ ከሰዓታት በፊት ደግሞ ምላሽን የሰጠችው የአርቲስት ነጻነት ወርቅነህ ባለቤት ገና እኔ እውነቱን አልተቀበልኩም፣ ይመጣል አገኘዋለሁ እያልኩ ነው የምጠብቀው፣ በስርዓትም አልተሰናበትኩትም፣ ብቻዬን አላገኘሁትም። አሁን ነጻነት የህዝብ ነው፣ ለኔም የኔ ነበረ፣ አጣሁት፣ ብቻዬን አላለቀስኩም፣ ሁሉም ከጎኔ ነበረ፣ እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም፣ ይቅርታ ንግግሬ ሊያስቀይማችሁ ይችላል የሚልን ምላሽን ሰጥታ ከዛም ደግሞ ቀጠል አድርጋ አላማ ነበረን ሁለታችንም ልጆቹ እስኪያርጉ ድረስ ትምህርታቸውን እዚህ ሀገር ወይም አሜሪካ ሆነው እንዲከታተሉ በጥሩ ሁኔታም ከተከታተሉ በማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን ይዤ እዚህ አሜሪካ ቁጭ ብያለሁት። እዚህ በሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከእርሱ ጋር ነበር የምማከረው። በእነሱ ጉዳይ ራሳቸውን አሟቸው ልውሰዳቸው ሐኪም ቤት አልወሰዳቸው እያልኩ እንኳን ይህንን ጥያቄ ከሱ ጋር ነበር ተማክሬ ወስነው ብቻዬን እዚህ በአካል ሆኜ ባሳድጋቸውም ከአርቲስት ነጻነት ወይም ከባለቤቴ ነጽ ጋር ግን አንድ ላይ ነበርን። ሳንመካከር ምንም ነገር አድርገን አናውቅም። ይሄን ነው ያጣሁት፣ ባለቤቴን ነው ያጣሁት፣ የልጆቼን አባት ነው ያጣሁት እያለች እንግዲህ የአርቲስት ነጻነት ወርቅነህ ባለቤት ወይዘሮ ንጹህ ሀዘኗን ጭምር ተናግራለች። ገና አልተቀበልኩትም፣ ይመጣል አገኘዋለሁ እያልኩ ነው የምጠብቀው። ከዚህ ጋርም ተያይዞ ደግሞ ሌላኛው አሁን ያሉበት ሁኔታም እጅግ ከባድ መሆኑን ገልጻ ነገር ግን ደግሞ እሷም እንደተናገረችው እንግዲህ በተለይ ከቀብር ስነ ስርዓቱ ጋር በተካሄደው ፊቷን ሸፈነች አላዘነችም ለሚሉ ሀሳቦችም አርቲስት ነጻነት ባለቤት ንጹህ ስትናገር እኔ ምንም አልተሰማኝም፣ ሰዎች እንደዛ ቢሉም ከአርቲስት ነጻነት ወርቅነህ ካላቸው ጥልቅ ፍቅርና ክብር የመነጨ እንደሆነ እረዳለሁ። ማንንም አልቀየምም፣ እንደዚህም አላችሁ ብዬ ማንንም አልወቅስም፣ ስለሆነው ነገር ሁሉ እጅግ አመሰግናለሁ የሚል ምላሽን እየሰጠች ሲሆን አሁን ግን የምለምነውና ትልቁ የሚያስጨንቀኝ ነገር ልጆቼን በሰላም ላሳድግ ናጥቼ ቢሆንም ለልጆቼ ልኖር አብራችሁኝ ነው አለች ጥያቄዋን አቅርባለች። በእውነት እንደሚሰማው መረጃ ከሆነ የአርቲስት ነጻነት ወርቅነህ ባለቤት ብዙ እንቅስቃሴን ማድረግ አትችልም፣ ልቧን ያማታል። እንደዚሁም ደግሞ በእግሯ ላይም ብረት ከልጅነቷ ጀምሮ ብረት ገብቶ ስለነበረ ረጅም ሰዓታትን መቀመጥም ሆነ እንቅስቃሴን ማድረግ አትችልም። ለዚህም ደግሞ በስራዋ ላይ ተጽዕኖ ያሳድራል እያለች የአርቲስት ነጻነት ወርቅነህ እህትም በትናንትናው ዕለት ተናግራ ነበረ። ታዲያ ከዚህ ጋር ተያይዞ ልጆቼን በሰላም ላሳድግ እባካችሁ ኢትዮጵያውያን ከጎኔ ሆኖ እኔ ባለቤቴን አጥቻለሁ፣ ምንም እንኳን ያጣሁበት መንገድና አሁንም ድረስ እውነቱን አምኜ መቀበል ቢከብደኝም ነገር ግን ደግሞ ለልጆቼ ስል መኖር አለብኝና ሀዘኔን ዋጥ አድርጌ ልጆቼን ላሳድግ እርዳታችሁ አይለኝ፣ ስለምታደርጉልኝም ነገርም እግዚአብሔር ይስጥልኝ እያለች እንግዲህ ሀሳቧን በማህበራዊ ሚዲያ ላይ በትናንትናው ዕለት ምላሽን ሰጥታለች። ከዚህ ጋርም ተያይዞ ብዙ ኢትዮጵያውያን እንግዲህ ሊረዷት ሊደግፏት ከጎኗ ሊቆሙ ሀሳባቸውን ሲገልጹ በኮመንት መስጫው ስር ማለት ነው ይህንን ተመልክተናል። በእውነት እንግዲህ እንዳልናችሁ ነው አርቲስት ነጻነትን ወርቅነህ ማጣት ምን ያህል አይደለም ለቤተሰቡ ለኛም ምን ያህል ከባድ ሊሆን እንደሚችል መገመት ቀላል ነው። በተለይ ደግሞ ባለቤቱ እንደተናገረችው ይህንን እውነት አምኜ መቀበል አልቻልኩም፣ ስለዚህ ባካችሁ አትፍረዱብኝ፣ እኔ ያለሁበትን ሀዘን እኔ ነኝ የማውቀው፣ ስለዚህ ባካችሁ ከፍርድ ወጣችሁ አሁን ለልጆቼ መኖር ስላለብኝ ብቻ ከጎኔ ሁኑልኝ እያለች እንግዲህ እሷም ተናግራለች። በዚህ አጋጣሚ መርዳት የምትችሉ ሰዎች ባካችሁ የአርቲስት ነጻነት ወርቅነህን እንግዲህ ቤተሰቦች መርዳት ብንችል በየአቅማችን አርቲስት ነጻነት ወርቅነህን በሞት ብናጣውም ከዚህ በኋላ እንግዲህ በአካል ቆሞ እነዛን የማይጠገቡ ቀልዶችን ልናያቸው ባንችልም ነገር ግን የአርቲስቶች ትልቁ የሚታወሱበት ነገር ስራቸው ከመቃብር በላይ ከፍ ብሎ መታየቱ ነውና የአርቲስት ነፂን እንግዲህ ስራዎች እያየን ሁሉ ጊዜ እሱን አንረሳውም፣ በልባችን ውስጥ ታትሞ ለዘላለም ይኖራል የሚል ይሄ መልእክታችን ነው። እየሳቁ መሞት እንደተወደደው ከነጻነት ጋራ
እንዴት ተዋህዱ። ትንሹ ትንሽ ከትልቁ መግዘፍ፣ ፍቅርን እየዘራ በሰው ልብ መንሳፈፍ። ሞት ቆርጦ ከመጣ መች ይታገሉታል? እንደ ነፂ አይነት ሰው ተወዶ እንደኖረ ተወዶ ይሞታል። በዚች ባጭር እድሜ መስራት እንደመቶ ስራ መሰከረ ዛሬ አፍ አውጥቶ። ቤተሰብ ጨዋታ ድራማና ፊልሙ እጅ ይሰጡልሃል ካንተ ሲታደሙ። ድባቡ ይቀየራል መድረኩ ይፈካል። ሳቅ ራሱ ስቆ በቃ ይፍነከነካል። እግርህ እንደገባ ገና ካዳራሹ ጭንቀቱን ይረሳል ትልቁ ትንሹ። በሁሉም ሰው ልብ ውስጥ ተቀብሮ እያያችሁ በአጭሩ ተቀጨ ለምን ትላላችሁ? ድሮም በልብ እንጂ የሰው ልጅ አገሩ አፈር አይደለም ወይ ሰው ካፈጣጠሩ? አለፈን በልጂ ወደዛኛው ዓለም ነጻነት በስራው ከሟቾች አይደለም። ሞት ወሰድኩት ሳይል ቃል ሳይወጣ ካፉ ነጻ ያለ ያልነው ዘመናት ይለፉ። ውድ ሚዲያ ቤተሰቦች በዛሬ ፕሮግራማችን እንግዲህ የተወዳጁ አርቲስት ነጻነት ወርቅነህ ባለቤት በተለይ ከቀብሩ ጋር በተያያዘ ሀዘኗን በደንብ አልተወጣችም፣ ለምን ፊቷን ሸፈነችና ሌሎችም ሲነሱባት ለነበረው ሀሳብ ምላሽን ሰጥታለች። በምላሿም እንግዲህ እንደተመለከታችሁት ነው ከአርቲስት ነጻነት ወርቅነህ ጋር የነበረን ቅርርብ እጅግ የሚያስደንቅና በፍቅር የተሞላ ነው። እያንዳንዱን እንቅስቃሴ ተነጋግረን ነበር የምንወስነው። አርቲስት ነጻነትን ወይም ባለቤቴን በሞት አጥቻለሁ፣ ነገር ግን ደግሞ ልጆቼ መኖር አለብኝ፣ እባካችሁ ኢትዮጵያውያን እርዱኝ፣ እርዳታችሁ ያስፈልጎኛል እያለች እንግዲህ ሀሳቧን የተናገረችበትን መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እንደዚሁም ደግሞ በፕሮግራማችን ላይ ይህን ብትጨምሩ ይህን ብትቀንሱ እያላችሁ ብታበረታቱን የበለጠ እንድንሰራ ያደርገናልና በዚህም ከጎናችን እንድትቆሙ እየጠየቅን የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑን እያለን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ከ33000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። አሁንም ለእናንተ ይመጥናሉ ያልናቸውን በመዝናኛና ቁም ነገር ነክ መረጃዎችን ወደ እናንተ ማቅረባችን እንቀጥላለን። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።